ሰላም ጋይስ ምርጦቼ እንዴት ናችሁ? ውድ የኔ ፋሚሊዎች፣ የሂሩት ፋሚሊዎች፣ የፍቅርዬ ፈንዲሻ ፋሚሊዎች ምንድን ነው የላችሁም እኮ ጠፋችሁ። እስኪ ቪዲዮ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ምንድን ነው እንዴ ጋይስ አለመፈጠራችሁ? እንደው ስወዳችሁ ማለት ነው ላይክ አድርጉ፣ ቪዲዮ ሼርም አድርጉልኝ። ምን ችግር አለው? እስኪ ልደግሌ ራሱ ፈላሰፍ እንዴ እና ውድ ቤተሰቦቼ እንግዲህ ከፈንዲሻ ፋሚሊ ጋር ከፍቅርዬ ጋር ከጠንበለላው ጋር ከምርጥ ምርጥ ምርጥ አንበሳ ጅግና ስንት ትናንትና እንግዲህ ተርበተበቱ እኮ አለቀሱ። ምን ይዘው ምን ይጨብጡ? ቡሪና ቶፋ ማለት ነው። ቡሪና ፉፉ የሁለት በተለይ ቡራ ጫማውን ጥለው ሲሄድ ወይኔ አስፈክታል። ፍቅርዬ በአንድ በኩልም ጥሩ አድርጋለች፣ በአንድ በኩል ደግሞ ጥሩም አላደረገችም። ብሷ ጥሩ ነው ብላ ነው የሰራችው። ነገር ግን ማለት በህመም አይቀለድም። እሷ ግን ያው እስኪ እንደዚህ ባረግ ይሁንልኛል ወይ ብላ ነበር አልቀሳለች። ዋላ ሁለት በጣም ነው አሳዘነችኝ። እና በጣም አስተዋይ ጎበዝ አለ ያለ በዚህ ጊዜ ሰው ማድረግ የማይችለውን እሷ አስባ እንግዲህ ለእነሱ ተጨንቃ ጓደኞች ስለነበሩ ስለሚዋደዱ በማይሆን ነገር ተጣልተው ሲበሻሸቁ ስንት ነገር ሲደራረሱ ነበር። እና እነሱ ደግሞ በእኔ ምክንያት መጣላት የለባቸውም፣ እስቲ ልፈትናቸው፣ ወይስ ይደነግጣሉ ወይስ ማን ነው ለእኔ ስሜት ያለኝ የሚነውን ለማየት ነው ብላለች ፍቅርዬ። ነገር ግን ፍቅር የተሳሳቸው እዚህ ጋር ቡሪና ፉ ጓደኛሞች ናቸው። ያው በዚህ ጊዜ ጓደኛ ይተማመናል የሚባል ነገር አያሳምንም። ይሄ የታወቀ ነው። ነገር ግን ያው ፉ እንደሚወድሽ እንደሚያፈቅርሽ፣ አንቺ እንደምትወጁ እንደምታፈቅሪው የታወቀ ነው። ያው ቡራም ጓደኛሽ ነው። የእሱ ጓደኛ ማለት ደግሞ እንደ ወንድም ማለት ነው። ምክንያቱም እዚህ ጋ አሁን ጥሩ አይደለም ያደረግሽው። ምክንያቱም ላያቸው ነው ማን ነው ለእኔ የሚደነግጠው ማን ነው ለእኔ ስሜት ያለው ላልሽው እዛ ጋር ተሳስተሻል። ያው ፈዋድ ነበረ። ፈዋድ እንደሚያምሽ በፊቱ ስለሚያውቅ ብዙ ነገር ሲቁነጠነጥ ሲያለቅስም የነበረ በብዛት በጣም የተርበተበተ እሱ ነበረ። ነገር ግን ሁለታቸውም ደንግጠዋል። ምክንያቱም የሰው ልጅ ህመም ስለሆነ ታማኝ ስለተባለ በጣም ደንግጠዋል። ባይዘዌ ምክንያቱም በህመም አይቀልድም። ምን መሰላችሁ? እዚህ ምድር ላይ ስትኖሩ የሰው ልጅ በህይወት እያላችሁ የት ነች ወይ ማን ነች ብሎ አይጠይቁም። ስትሞቱ ወይ ስትታመሙ በቃ ስትሞቱ ስንት ኪሎ ሜትር 100 ኪሎ ሜትር 200 ኪሎ ሜትር ከውጭም ይሁን ከየትም ለቀብር ወይ ለለቅሰው ይመጣል። ነገር ግን በህይወት እያለ ቢታመም በህይወት እያለ የሆነ ብትቸገሩ አይደርሱም። ምክንያቱም ከሞትን እኮ እኛ ሞተናል በቃ አይደለ እንዴ? በብዛት እኔ በጣም የሚገርመኝ የሰው ልጅ የሆነ ሲሞት ወይንስ ዝነኛም ይሁን ታዋቂም ይሁን ሲሞት ነው በቃ የሆነ ዝናውም የሆነ ነገር ድሮ የሰራውም የሆነ ቪዲዮዋቸው የሚታየው የሆነ በቃ አላለ ከሞት ነው ሞት ነው። እኛ በህይወት እያለን ጥሩ ነገር መስራት ነው እንጂ እንደዚህ አያስፈልግም። ማትፈልጌ ነው። ፍቅርም ያው በእኔ ምክንያት ስለሆኑ እንደዚህ የሚዋደዱ ጓደኞች የተጣሉት እስኪ እንደዚህ አድርጌ ከሆነልኝ ብላ ነበረ። ያው ተሳክቶላታል። እነሱም በጣም ደንግጠዋል። እንግዲህ ታርቀው ምናምን ሲተቃቀፉ ነበረ ምናምን እና ዶክተሯ ደግሞ ፉነች እና ማን ነበረች? ፉፉዬ ማለት ነው እንግዲህ እሳ ነበረች። ዶክተሯም ተሳክቶልሻል። ፍቅርዬ በጣም ነው የሚገርማት በፍቅር ጎበዝ ነች፣ ትችላለች። የሆነ ነገር ማድረግ ፈልጋ የማታደርገው ነገር የለም። እንግዲህ ባለፈው እንደዛ ሲበሻሸቁ እንደዛ ሲሰዳብደቡ ነበረ ትተዋት ሲሄዱ። ያው ማስታረቅ አለብኝ በእኔ ምክንያት ተጣልቶ መቅረት የለበትም እንደዚህ የሚዋደዱ ጓደኞች ሁለት ብላ ነው እንግዲህ። እና ያው ጥሩ ነው ያደረገችው። ያው እነሱም ቪዲዮዋን ሼር አድርገውላት እውነት በጣም ነው ያዘን ነው ያሳዝናል ብላል ቡራና
የእውነት ስራቸው ነው። ምክንያቱም እነሱ ናቸው እንደዚህ አይነት ጨዋታ የያዙት። ድራማ አስመስለው እየሰሩ የነበሩ ራሳችሁ ፉአድና እሱ ነው እንግዲህ ይህን ሁሉ ያመጡት እና በቃ እሷን ተጠቅሞ ለማስታረቅ ሞክራለች። እንግዲህ እነሱ ለመታረቅ ያኔ እንደዚህ እየተረጋገፉ ምናምን ነበር እና ያው በህመም ማንም አይቀልድም። ያው ይቅርታ ያደርጉላታል ብለን እናስባለን። ለጥሩ ነገር ስለሆነ ታስታርቃቸው ሞክራ ስለሆነ ትችያለሽ፣ እውነት ትችያለሽ። ምክንያቱም ማንም በዚህ ጊዜ ሰውን ለማስታረቅ ወይም ደግሞ ይሁን ሰውን እንደዚህ ለማድረግ አይሞክርም። ምክንያቱም ከራሳ ጉዳይ ወይንስ የራሳ ጉዳይ ብሎ ነው እንጂ የሚተወው ማንም የሚጨነቅ የለም። በዚህ ጊዜ ጓደኛም ቢጣላ ተጣላ ነው በቃ። እና ለደግነትሽ፣ ለጀግንነትሽ፣ ለጉብዝናሽ ያው ሁሌ እንዳደነቅሽ እንደተገረምንብሽ ነው። አሁንም ደግሞ ታስገርሚያለሽ፣ ትችያለሽ። በርቺ የኛ ጎበዝ፣ የኛ ክሩ፣ የኛ ጀግና ሴት ተብለሻል እንግዲህ እና ፍቅርዬ የኔ ጠንበለል በርቺልን። እና ብዙ ጊዜ የምገረምባት በቃ ኮንፊደንሷ እነሱ ሳትጠባ በቃ አለ አይደለ ራሷን ሳታካብድ ምናምን ሰው ሳነካ በራሳ የምትንቀሳቀስ በራሳ የምትሰራ ነው። ነገር ግን ያው ጓደኛ መስለው ይመጡና ጓደኛ ነን ወይን አዝነንሻል ብለው መጥተው በቃ የሆነ ነገር አድርገዋት ይሄዳሉ። አስቡ እንግዲህ እዛ ጋር ራሱ ውዬ እሷ እኮ ትታማለች ሰው የላትም ብሎ እንደዛ ሲሆኑ ሴት ጓደኛ ከሆነ የላትም ታደሳ እንዴት ነው የምትሆኑ? ቤት ሲገባ ምናምን ሲባል እንግዲህ ለ15 ቀን እናንተ ማየት አትፈልጉም ሲባሉ አረ ችግር የለውም ብሎ ተስማምተው እንደዛ ሲተቃቀፉ ነበረ። ሰሞኑን እንደዛ ሲበሻሸቁ እኔማ አሁን ቪዲዮ ሰርቼ ነበረና ለምን ተደባልባችሁ አታሳዩም ብዬ ነበር። ሲፎካከሩ በቃ የሆነ አለ አይደለ እርስ በራስ የሆነ ነገር የተቀማሙ ወይስ የሆነ ነገር የተደራረጉ ነው የሚመስለው ነገረ ስራቸውና እና ፍቅርዬ የእውነት ቻልሽ። ኦ ማይ ጋድ እና ወንዶቼ ምርጦቼ ፍቅሮቼ ማለት ቪዲዮውን ላይክ አድርጉልኝ። እንደው በፈጠራችሁ ላይክ ሰብስክራይብ አድርጉና